የፊታችን ቆዳ ያማረ የተዋበ ሆኖ መታየት እንግዲህ ብዙዎቻችን ምኞት ነው ብያስባለሁ የጤና ባለሙያዎችን በተደጋጋሚ የፊታችን እንክብካቤ እንዴት መጠበቅ እንዳለብን ጤንነቱን እንዴት መጠበቅ እንዳለብን ብዙ ጊዜ ይነግሩናል እኔ ግን የባለሙያዎችን ምክር አለመቀበል ይሁን በተገቢው ሁኔታ አለመተግበር አላቅም የፊቴ ውበት እንደምፈልገው አልመጣልኝም አንድ ጓደኛዬም እንደኔ ፊቷ ብትንከባከበው ማያምርላት ጓደኛ አለችኝና ከሆነ ጊዜ በኋላ ግን በጣም ተውባ አምራየኋትና ይሄ ነገር እንዴት ነው የታከምሽው ብዬስላት በከተማችን በጣም በዘመናዊ መልኩ ይሄን ስራ እየሰሩ ያሉ የዳርማቶሎጂ ክሊኒክ አለ እዛ ሄጄ ነው ይሄን ሁሉ ውበት ያመጣሁት ብላኝ ጠቁማኝ ወደዛ እየሄድኩ ነው ሂደቱ ምን ይመስላል የሚለውን አሳያችኋለሁ አንድ የብቻ ፓርክ ላርግና አድራሻውን ጠይቃት አብራችን ቆዩ ሃኒ እንዴት ነሽ አላምሽ ላይ እንዴት ነሽ ሄሎልሽ ደህና ነሽ አንቺ ስታምሪ ጊዜ ኮራሽ አይደል ጠፋሽ እንዴ ታዲያ እስከ ዛሬ እንዳልሄድኩ ነው የምነግርሽ የምር እስከ ዛሬ በእውነት አልሄድኩም አልተመቸኝም ነበር ኦ እሺ ዛሬ ሊሄድ ምኑ ጋር መሰለሽ ያለሁት ጎላጎል ጋር በቃ ጎላጎል ጋር ከሆንሽ ከፊት ለፊት ትራፊክ ጽፈት ቤት አለ እሺ ተሻግሬ እሺ ከሱ ጎን ደብረ ዳሞ ሆቴል አለ ከደብረ ዳሞ ሆቴል ጀርባ ማለት ነው ያለው ሶ በደብረ ዳሞ ልግባ እሺ ስልካችሁ አለሽ እንዴ ሃኒ ለማንኛው ስልካችሁ አለኝ እስቲ እሺ አዎ 0974 40 0000 ሃኒ ሄደውልሻለሁ ማን ተውቦ ማን ይቀራል እውነት ነው ቻው ቆንጆ እሺ ጋውን ምናምን እንደደብቁ ነበር አይደል አንድ አንዴ ደግሞ ወደናንተ እየመጣው ለሁድም በቤስ ቤተሰቦች እየዛትኩ ፊቴ እንዴት ተውቤ እንደምወጣ ታዩኛላችሁ ይያልኩ እዚህ አሱባችሁ ተመልሱኛል በሚገባ በጣም ጥሩ እንግዲህ በኢስተር ምን አገልግሎቶች ይሰጣሉ በኢስተር ደርማቶሎጂ ክሊኒክ የተለያዩ የቆዳና የፀጉር ህክምና አገልግሎቶችን እንሰጣለን በዋነኝነት ያው ሰዎች ሲመጡኛ ጋር ፊታቸው ላይ ከሆነ ቆዳ ችግር ያለው ምንድነው የሚለውን መጀመሪያ በደንብ በማሽን እናየዋለን ማሽኑ ላይ ህክምና ነው የሚፈልገው ወይስ እንክብካቤ ነው የሚፈልገው ነገር አጥርተን መለየት ይኖርብናል ከዛ በኋላ በዛ ሂደት እናስኬደዋለን ማለት ነው በተጨማሪም የተለያዩ የፀጉር ህክምናዎች እንደ PRP አዳዲስ የመጡ ህክምናዎች PRP ማለት አብሪቬሽን ነች ፕሌትሌት ሪች ፕላዝማ ይባላል ከራሳችን ደም ተወስዶ የሚሰራ ህክምና ነው ለፊት ነው ለፀጉር ነው ለተለያዩ ነገሮች እንጠቀመዋለን ኢቭን ለስካር እንጠቀመዋለን አዲስ ኮላጅንን ስቲሙሌት የሚያደርግ ትሪትመንት ነው ከዛ በተጨማሪ ደግሞ የሌዘር ህክምናዎች አሉ የሌዘር ህክምናዎች ለተለያዩ የማይፈለጉ ንቅሳት ባህላዊም ዘመናዊ እንዲ ፀጉር ማንፈልገውን ፀጉርም ለማስወገድ የሌዘር ህክምናን እንጠቀማለን የተለያዩ ፒግመንትድ ቫስኩላር ሌዥኖች የሚባሉ አሉ እነሱን ሁሉ እናክምበታለን ማለት ነው የሌዘር ህክምና አንድ ክላይንት አስቀምጠናል ከሷ ጋር እንግዲህ እየተሰራሽ ነው አንድ ፕሮሲጀር እንሰራዋለን ማየት ማመን ነው በሚለው በጣም ጥሩ እሺ ሶስተኛ ክላይንት ነች ፊቷ ላይ ፀጉር አለና እንደዚህ ሲወጣ መጀመሪያ በደንብ ሂስትሪ ላይ በደንብ ታሪክ እንወስዳለን ምን አለ ፀጉሩ የሚወጣው ለምንድን ነው ምክንያቱም አንዳንዴ የሚወጣበት የተለያዩ ምክንያቶች ስለሚኖሩ የደም ምርመራም ማድረግ ካስፈለገ እሱንም አድርገን እንሄድበታለን ማለት ነው ደንበኛሻውን ፊቷ ሙሉ ፀጉር ነበርባት ማለት ነው ነበራት አሁን እሱን እየተከታተለች ነው ያለችው የሌዘር ህክምና እያደረገች ነው ሂደት ይፈልጋል የሌዘር ህክምና ሂደት በደንብ ይፈልጋል በአንድ ጊዜ አይጠፋም ፀጉርን ለማስወገድ ያው ጊዜያዊና
ፐርማነንት የሚባለው እንግዲህ ይሄ ሌዘር ነው ጊዜያዊ ሼቭ እንደዚህ የምናደርጋቸው ናቸው ይሄ ግን ጊዜ ይፈልጋል because የተለያየ ሳይክል አለው ጸጉር የሚያድግበት ሶ ጸጉር የግሮዊንግ ፌዝ የሚባለው የሚያድገውን ሰዓት ነው ታርጌት አድርጎ የሚሰራው ሶ የተለያዩ ዙሮችን በየወሩ እንደዚህ እየቀጠሩ ይመጣሉ ማለት ነው ያ ዶክተር ምህረት አሁን እንዳልሽ እንግዲህ እሷ ተከታታይ ጊዜ መጣለች ምንድነው ግን የሚባለው ህክምና ነው ትሪትመንት ነው የሚባለው እንደዚህ አይነት ነገሮች ያው እንግዲህ ህክምና እንለዋለን አሁን እሷ ፊት ላይ ያው ይረብሻል የሚረብሽ ነገር ነው ሶ እንደ አማራጭ ነው እንግዲህ ምን ወስደው የሚረብሽውም ሰው የማይረብሽውም እንዲሁ ዝም ብሎ የሚያልፈው ሰው አለ በጣም እንትን የሚለው ደግሞ ካለ መጥቶ ይሄንን ማስወገድ ይችላል ማለት በጣም ጥሩ እንዳልሽ እሷ ተከታታይ ጊዜ ወስዳለች ትሪትመንቱን ግን በአንድ ጊዜ የሚጣፋለት የለም በአንድ ጊዜ የለም ሊያጥር ይችላል ጊዜው በሁለት በሶስት ዙር አንዳንዴ እንደዛ ያጋጥመናል አንዳንዴ ደግሞ ረጅም ጊዜ ሊወስድ ይችላል ለምንድን ነው ይሄን የምናደርገው የሌዘር ወይ አይፒኤል ህክምና ማለት ቀለምን ነው መርጦ ታርጌት አድርጎ የሚሰራው ታቱ ላይ በንወስድ ንቅሳት ላይ ኢንክ አለ ኢንኩን ነው እሱን ነው ታርጌት የሚያደርገው ጸጉር ላይ ሜላኒን ይባላል እሱን ታርጌት ያደርጋል ሶ እነዚህ ነገሮች ሁሉ ሄሞግሎቢን አሁን የተለያዩ የቫስኩላር ሊዥኖች ላይ ሄሞግሎቢን ይባላል ሶ እነሱ ነገሮች ሁሉ አይናችን ውስጥ አሉ ያ ነገር ጉዳት እንዳያደርስ አይናችንን መሸፈን ይኖርብናል ማለት ነው በምን ያህል የእድሜ ክልል ውስጥ ላሉ ነው የሚሆነው ይሄ ከዚህ በላይ አይሆንም የምትሉት አለ አዎ ብዙ ጊዜ አሁን ለምሳሌ የሌዘር ህክምና ነጭ ጸጉር ካለ አይሰራም ለምን ቀለም ነው መርጦ የሚሰራው ሶ ግሬ ሄር ነጭ ከለር ሽበት ነጭም ከለር አይደል ነጭ አይሰራም ነጭ ቀለም ላይ አይሰራም አዎ ቀለም ጥቁር የሆነ ቀለም ይፈልጋል እንጂ አይቀበልም ነው ወይም በሌዘር የሚደረጉ ትሪትመንቶች ምንድነው የጎንዮሽ ጉዳታቸው ሲመጡም ጀምሮ ፀሐይ እንዲነካቸው አይመከርም ከተሰራም ይሄ ፕሮሲጀር ከሰራንም በኋላ ፀሐይ እንዳያገኛቸው እንመክራለን ሳንስክሪን እንዲጠቀሙ because የሰራነውን ቦታ ሊያጠቁርብን ስለሚችል ደስ አይነት ነገሮች ሊፈጠሩ ይችላሉ አሁን ብዙ ሰዎች በተቻለ መጠን ሳንስክሪን ሳያረጉ ከቤታቸው ያወጣም ከዛ የተለየ ነው የሚያደርጉት አሁን የምታጃት ሳንስክሪን ከወትሮ በተለየ ነው ወይስ ያን ነገር ቀጥ ነው ማንኛውም ሳንስክሪን SPF ከ50 በላይ የሆነ UVA UVB ፕሮቴክሽን የምንላቸው አለ እነሱ ሁሉ ያለው ፕሮቴክት ያደርጋታል እንጂ ሌዘር ስለሰራሽ ራሱ ሌላ ራሱ ላይ የለም እሱን እየሰማው እኮ ነው በደንብ ለከራሴ ጋር የሚያያዝ እሱ መጠቀም ትችላለች በጣም ጥሩ ስለዚህ ቀጥሎ ዳንቺ እንሄዳለን እኔ ደግሞ ያ ብጉር ከመጣ በኋላ አንዳንድ ጊዜ ከብጉር በኋላ ጥሎ የሚያልፋቸው የተለያዩ ጠባሳ ሊሆን ይችላል ጥቁር ነገሮች ሊኖሩ ይችላሉ እነሱን ደግሞ ከቆዳ ስፔሻሊስት ሐኪማችን ጋር አብረን እናያለን ሊያ እንግዲህ ፊትሽ ላይ ሁለት አይነት ችግር ለመለየት ይችላል አንደኛው ማዲያ ሲሆን ሌላኛው ደግሞ ጠባሳን ብጉሩን ተከትሎ የመጣ ጠባሳ ይታያል ስለዚህ በእኛ ማከል እነዚህ ችግሮችን በተመለከተ በጣም ብዙ የህክምና አማራጮች አሉን ሌዘር መጠቀም እንችላለን ኬሚካል ፒሎችን መጠቀም እንችላለን እነዚህ ነገሮች የምንመርጠው እንደ ብጉር ጠባሳው ክብደት ደረጃ በተጨማሪ ደግሞ እንደ አይነቱ ብዙ አይነቶች አሉ የመሰርጎድ አይነት ቅርጽ የሚኖረው የብጉር የጠባሳ አይነት አለ በተጨማሪም ደግሞ የተጋነነ ጠባሳ ሆኖ ሊወጣ ይችላል ጠባሳው ስለዚህ ላንቺ ፊት የሚያደርገውን ላንቺ ፊት የተስማማውን ዘዴ መርጥልሻለን ማለት ነው ምንድነው እሱ ዘዴ አሁን የምትጠቀምበት የምሰራልሽ ፕሮሲጀር ማይክሮኒድሊንግ ይባላል አሁን እያደረኩት ያለሁት ህክምናውን ለመጀመር በቅድሚያ ፊትሽን ማጽዳት ስላለብን ያንን ነው እያከናወንኩ ያለሁት ምንድነው ማይክሮኒድሊንግ ማለት ማይክሮኒድሊንግ ማለት የሰው ልጅ በተፈጥሮ የሆነ ጉዳት ሲገጥመው ቆዳው ላይ ማለት ነው ያ የሚድንበት የራሱ የሆነ የድህነት ፕሮሰስ አለው ወይም ሂደት አለው ስለዚህ ምንድነው ጠባሳዎችን ያንን ተፈጥሯዊ ሂደት
ዳግም እንዲነቃቃ በማድረግ የሚሰራ ዘዴ ነው። ስለዚህ ምንድነው የምናደርገው? በጣም ቀጫጭን በሆኑ መርፌዎች ጠባሳው ያለበት ኤሪያ ላይ ያንን በመወጋጋት ያንን ሂደት ማነቃቃት ማለት ነው። ምን ያደርገዋል ማለት ነው መርፌ ምንድነው የሚያደርገው? የሰውነትሽ ያን የድህነት ውንድ ሂሊንግ የምንለው ማለት ነው። ያንን ሂደት ማነቃቃት ነው። እንዳልከኝ ዶክተር እንግዲህ ፊቴ ላይ ማዲያት አለ፣ የብጉር ጠባሳ አለ። ለሁለቱም አንድ አይነት ነገር ነው የምንጠቀመው? ይህንን ዘዴ የመረጥኩልሽ ፊትሽ ላይ ሁለት ችግር ስላለ በጋራ ሁለቱንም ችግሮች ማከም የሚያስችል ዘዴ ስለሆነ ነው ይሄኛውን ዘዴ የመረጥኩልሽ። ምን ያህል ጊዜ ይፈጃል ሂደቱ? በአንድ ጊዜ አሁን አንድ ያደረኩት ይድናል ጊዜ ጠብቆ ወይስ የህክምናው ሂደት ይቀጥላል? ሂደቱ እንግዲህ ምልልስ ይፈልጋል። እንግዲህ እንደተጠቀምነው ዘዴና እንደ ቆዳሽ ታይፕ እና እንደ ብጉሩ እንደ ጠባሳው ክብደት ደረጃ የሚያስፈልግሽ ሴሽን ይለያያል። በአጠቃላይ ግን ከ3 እስከ 6 ጊዜ ሊያስፈልግ ይችላል። በየስንት ጊዜው ማለት ነው? እሱ ሊደረግ የሚችለው ከ4 እስከ 6 ሳምንት ባለ ጋፕ ነው። አንዱ ተሰርቶ ሁለተኛው ሴሽን ለመስራት 4 ሳምንት ከ1 ወር እስከ 1 ወር ከ15 ቀን ድረስ ማከል ላይ ጋፕ ይፈልጋል። በዛ የጊዜ ርቀት መሃል ነው እንግዲህ ሂደቱ የሚከናወነው ከጊዜ ወደ ጊዜ እየተሻሻለ የሚመጣ ነገር ነውና ሂደቱ ደግሞ ቀጣይ ስለሆነ ኢቭን የመጨረሻውን ሴሽን ሰርተን እስከ 6 ወር ባለ ጊዜ ውስጥ ፊትሽ ለሚመጣው ለውጥ እየቀጠለ ይሄዳል። ለውጥ ማሳየቱን ይቀጥላል ማለት ነው። አሁን በጸረ ጀርም ኬሚካል ፊትሽን አጽድተናል። ቀጥሎ መቀባሽ ነገር ፕሮሲጀሩን ስንሰራ ማደንዘዣውን ስለሰጠንሽና ማደንዘዣው ደግሞ ወደ ውስጥ ገብቶ እንዲሰራ በቂ ጊዜ ስለሰጠን ህመም የሚሰማሽ አይመስለኝም። ያው ቴስት እናደርጋለን ሳንጀምር በፊት። እሺ አሁን ወደ ዋናው ፕሮሲጀር ልንገባ ነው እና እነዚህ ነገሮች መርፌዎች አሉት በውስጡ። ስለዚህ መርፌዎቹ ምን ያክል ጥልቀት መግባት እንዳለባቸው በምን አይነት ፍሪኩዌንሲ መዞር እንዳለባቸው እዚህ ጋር አጀስት እናደርጋለን። ላንቺ በሚሆን መልኩ ማለት ነው። ኦሬዲ አጀስት አድርገናል። ስለዚህ ወደ ስራው መግባት እንችላለን። ዝግጁ ነሽ? ምን አደርጋለሁ? ከማደንዘዣው አይደለም ያበጠ ይመስለኛል እኮ ከንፈር እዚህ ጋር ፊቴ ላይ ምን አይነት ምልክት ይኖራል ዶክተር? አሁን ከተሰራ በኋላ ፊትሽ የመቅላት ምልክት ሊኖረው ይችላል። ለምን ያህል ጊዜ? ያ ነገር ከ3 እስከ 5 ቀን ሊቆይ ይችላል። መቅላቱ ወይ ደግሞ እብጠት አይነት ነገር ሊኖር ይችላል። ከዛ በኋላ ደግሞ የመቀራረፍ አይነት ነገር ተቀርፎ የሚነሳ ትንሽ ቅርፊቶች ሊኖሩ ይችላሉ። ስለዚህ ከወዲሁ ማህበራዊ ፕሮግራሞች ካሉብሽ ያን ማስተካከል ይቻላል። ቴክኖሎጂ በመጡ ጊዜ ግን የራሳቸውን የሆነ የጎንዮሽ ጉዳት ኖራቸዋል ብዬ አስባለሁ። ምንድነው የዚህ የጎንዮሽ ጉዳት? የዚህ የጎንዮሽ ጉዳት እንደውም ተመሳሳይ ችግሮችን ለማከም ከምንጠቀማቸው ዘዴዎች ሰርጂካል ዘዴዎች አሉ። ሌሰር አለ፣ ምን አለ፣ ከሁሉም ሳይድ ኢፌክቱ ያነሰ ነው ይሄኛው። አልፎ አልፎ ሊከሰት የሚችል ሳይድ ኢፌክት ምንድነው? ለምሳሌ ደም የመርጋት ችግር ያለበትና ደም የሚያቀጥም መድኃኒት እየወሰደ ያለ ሰው ሚስቴክሊ ከተሰጠው ከተፈለገው በላይ መድማት ሊኖር ይችላል። ይሄ እንግዲህ ከፕሮሲጀሩ በፊት በመናደርገው ስክሪኒንግ ያ ችግር እንዳሌለ ማወቅ እንችላለን። ሁለተኛ ደግሞ አንዳንድ ሰው በተፈጥሮ ጠባሳ ሊገንበት ይችላል። ስለዚህ የዛ ሰው የጠባሳ ስታተስ የሚገንበት ነው አይደለም የሚለውን ሳንለይ ጠባሳ ባለበት ቦታ ላይ ኦሬዲ የተጋነነ ጠባሳ ያለበት ቦታ ላይ ከሰራ ሞር የከፋ ጠባሳ ሊወጣ ይችላል። ከዛ አልፎ አልፎ ግን ፖስት ኢንፍላማተሪ ሃይፐርፒግሜንቴሽን የምንለው ነገር ሊከሰት ይችላል። ይሄ ምንድነው? ቦታው ላይ መጠነኛ የሆነ ጥቁረት ማለት ነው። የደማው ነው በመጠኑ ቀላ እያልሽ ነው። ቆንጆ እየሆንሽ ነው። አረ
ከንፈሬ እኮ እዚህ ጋር የደረሰ ይመስለኛል ተንጠልጥሎ ቤት ከሄድኩ በኋላ ማድረግ ያለብኝ ማድረግ የሌለብኝ ነገሮች ቤት ከሄድሽ በኋላ ምን እንደምታደርጊው አሁን ለ4 ሰዓት ያክል ፊትሽን አትታጠቢው ምንም አታደርጊው ለምንድን ነው ለ4 ሰዓት ያክል ከ4 ሰዓት በኋላ በቀዝቃዛ ውሃ ምንም ሳሙና ሳትጠቀሚ ትታጠቢዋለሽ ዶክተር አሁን የሚሰማኝ ዝም ብሎ እንደዚህ የማረግ ነገር ነው ልክ እንደሚላጭ ሰው ማለት ነው ለምንድን ነው ለምን እንደሱ ታረገ ያመመኝ ነው ያመመኝ ነው ሆፕ ያንቺ ቀላል የሚባለው ወይ ማከለኛው የሚባለው የብጉር ደረጃ ነው ስለዚህ የብጉር ጠባሳ ደረጃ ማለት ስለዚህ የተሻለ ውጤት እናያለን ብዬ አስባለሁ መልካም በየ4 ሳምንቱ ወይ በየ3 ሳምንቱ ከያልሽ እንሰራለሻለን ውጤት ካየሽበት በኋላ ደግሞ አንቺ ራስሽ ቀጠሮ አክባሪ እንደምትሆኚ ተጠብቃለሁ ገባኔን ይያዩ ራሱ ሰዎች በጣም ብዙ ሰዎች በዚህ ጉዳይ ላይ በአጋጣሚ ተገናኝተን ስናወራ ይሄ ጥቃቅን የሆነ የብጉር ጠባሳው የማይጠፋ ነበር መስሎ የሚሰማኝ ብጉር ይወጣል በእጃችን ብናፈርሰው ባናፈርሰው ቀዳዳው ይወጣል እሱ ነገር ውበት ላይ በጣም እንከን ያመጣል በጣም የበለጠ ደግሞ ብጉር ሲወጣ በእጅ መነካካት ያንጠባሳ ያመጣዋል የበለጠ እንዲጋነን ያደርገዋል ከዛም አልፎ ተርፎ ብጉር ባለበት ሁኔታ ፊት ላይ የሚያልፈው ውጥረት ስንል ለምሳሌ ስክረብ ማድረግ ወይ በሸካራ ጨርቅ መታጠብ እንደዛ አይነት ነገሮች የበለጠ ብጉሩን እያባባሰው ይሄዳል ስለዚህ ብጉር ማኒፑሌሽን አይፈልግም አንዴ ከወጣ በኋላ መነካካት አይፈልግም ነው ወዲህ ይሰዋል ስለዚህ ሰንስክሪን አጠቃቀምሽን ታስተካክያለሽ ማለት በቀን አንድ ሁለት ተጠቀሚ ከነበር አሁን በየ2 ሰዓቱ ብትቀቢ ጥሩ ነው ምክንያቱም ፊትሽ በጣም ሴንሲቲቭ ስለሚሆን ማለት ነው በተጨማሪም ጃንጥላ መያዝ ልምድ ቢኖርሽ ከኬሚካል ሰንስክሪን ይልቅ የፊዚካል ሰንስክሪን ነው የተሻለ ነው ምክንያቱም ቀጥታ እዚህ ላይ ስለማይቀባ ተጨማሪ ማናቀው ሳይድ ኢፌክት አያመጣብንም ፊዚካሉ ማለት ነው ስለዚህ ጃንጥላ ብትጠቀሚ ኮፍያ ብታረጊ እንመክራለን ፀሐይ መከላከል አንደኛው ነው ከዛ ውጪ ሌላ ምንም አይነት ነገር መቀባት የለብሽም አንቲባዮቲክም የብጉር መድኃኒትም ሌሎች ኦቲሲ ኦቨር ዘ ካውንተር ዝም ብለሽ ገዝተሽ የምትጠቀሚያቸው ነገሮች ካሉ ይሄ ነገር እስኪሳከል ድረስ ለአንድ ሳምንት በተለይ ምንም ነገር ከሳምንት በኋላ ወደ ኖርማል ፕሮዳክቶችሽ መመለስ ትችላለሽ የምትጠቀሚያቸው ነገሮች አሁን ዋርኒንግ ሳይኑ ምንድነው የኢንፌክሽን ምልክት ምንድነው ከመጠን በላይ ማበጥ ከመጠን በላይ መቅላት ትኩሳት ማለት ቦታው በጣም የሚሞቅ ከሆነ እንደገና ህመም ካለው እየጨመረ የሚመጣ ህመም ካለው ሜቢ እንግዲህ ስንሰራ ፕሮሲጀር ላይ የሆነች ፖይንት ላይ ኢንፌክሽን እንዲፈጠር እድል ተፈጥሯል ማለት ነው እንደዛ አይነት ነገሮች ካጋጠሙሽ በፍጥነት ትመጫለሽ ወደኛ ወይ ትደውይልናለሽ የዛሬውን ህክምና እዚህ ጋር ጨርሰናል ከአንድ ወር በኋላ ትመጪና ያለው ለውጥ አሰስ አድርገን ወይ ገምግመን ወደሚቀጥለው አብረን ፕላን እናደርጋለን የሆነ የህመም ስሜት አለው ማድረጃው ይወጣ ነው መሰለኝ አይደል ሳስ ሲጨምር ትንሽ የህመም ስሜት ይኖራል አታውቂኝ አሁን ብትመጪ አታውቂኝ ሌላ ሰው አይደል እንዴት ነበር ቆይታ በርፌውን ሲያሳየኝ እንደነበረው አይነት ነው የለውም ግን አሁን ማድረጃው ይወጣ ሲመጣ ትንሽ ስሜቱ እየመጣ ይመጣል አዎ ግን በጣም እንትን ለማለት ጓጉቻለሁ ለውጡን ለማየት አሁን ግን ባታይ አታውቂኝም ብትታየው ተደጋጋሚ ትንሽ አንዳንድ ዞሮችን እያደረግሽ ስትመጪ ለውጡ በደንብ እየመጣ ይመጣል ይሄንን አገልግሎት መጠቀም ይፈልግ ሰው ያገኛቸዋል እኔም እንደ ሊያ ማማር ፈልጋለሁ ሳልታይ ማማር የሚለው 22 ትራፊክ ጽፈት ቤት ከደብረ ዳሞ ሆቴል ጀርባ እንገኛለን እንዲሁም በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ኢንስታግራም ፌስቡክ ላይ ቴሌግራም ያገኙናል ስለዚህ እንደኔ መተው ይዋቡ ለማለት ገና ነው መሰለኝ አንድ ወር በኋላ እንገናኝ ብሎኛል ውጤት በኋላ እናመሰግናለን እኔም በጣም አመሰግናለሁ